ደስታ ማለት ነው። ዛሬ እንግዲህ ያው ለሩታዬ በእርግጥ ይገባታል። ለሩታ ማለት ይሄ ትንሽ ነገር ነው፣ ግን ደግሞ ከስጦታው በላይ መግቢያው ላይ ያው ደስታ አስቆናል። 1500 ዶላር በኢትዮጵያ ሲመነዘር ወደ 150 ሺህ ምናምን። ብዙ ሙቀቱ የለኝም። አቤት አቤት ይሁን ለሩታ ቀላል ነው። ዛሬ እንግዲህ ቤተሰቦቼ ሩታዬ ስትስቂ፣ በነገራችን ላይ ሩታ ጋር የተጠጋ ሁሉ ያምርበታል። ደስታ ራሱ ውበት ደፍቶበታል። እኔ ግን ቀስ በቀስ ማለት ነው ደስታ ፍቅር ውስጥ እንዳይወርቅ እየፈራው ነው ቤተሰቦቼ። ና ሩታዬ መቼም አቤት አንቺ ጋር የተጠጋ ሁሉ ወዝ በወዝ ሆኖ እኮ ነው የሚሄደው። ና በነገራችን ላይ ማለት ነው ሩታዬ የኔ ቆንጆ ዛሬ ደግሞ ፍልቅልቅ ብለሻል። አብርሽ ማለት ነው ዛሬ አርንቅ ያለው አንገትን አቀርቅረ እሺ በቃ ሃፒ በርስዴይ መልካም ልደት ምናምን ብሎ አንገቱን አቀርቅሮ ነው የወጣው። ዛሬ እንደዚህ ነው የሚሻለው አብርሽ። እቺ ውጥር ጥሩ አይደለም፣ ውጥር ጥሩ አይደለም። እና በነገራችን ላይ ሳይደውልላት ነው የመጣው። አበባውም ደግሞ አንድ አይነት ነው። ያው እንግዲህ ደስታ ለሩታዬ ደስታዋ ሊሰጣት ሃፒ በርስዴይ። ልደቷ ትናንትና ነበረ። ዛሬ እንግዲህ ለሩታዬ ቀላል ነገር ነው በማለት እንግዲህ ወርቅ ነበረ 150 ሺህ በኢትዮጵያ 200 ሺህ እያለ እየመነዘረው ነበር። መግቢያው ላይ እየሳኩ ነበረ። በነገራችን ላይ 150 ሺህ ሆነ 200 ዋናው ብቻ የእውነት ከሆነ ስጦታው ጥሩ ነው። ለሩታ ደግሞ የኮ ቀላል ነገር ነው። ልጅቷ እኮ ሩታ ናት፣ ከወርቅም በላይ ናት። የኔ ቆንጆ ሩታዬ ማለት ነው። እና የምንዛሬው ነገር ግን አስቆኛል። 1500 ዶላር በኢትዮጵያ 150 ሺህ ወደ 150 ሺህ። ብዙ ሙቀቱ የለኝም፣ እንደዛ አካባቢ ነው የወርቅ የተገዛው ሲል መግቢያው ላይ አስቆኛል። ላይ ደስታ አንተም እኮ ትንሽ ጉራ ነገር ግን አለበት ደስታ። ይቅርታ ቤተሰቦች ና ስጦታ ስትሰጡ አትናገሩ ዋጋውን። በእርግጥ ያንን የሚያክል ብር ደስታ እየተው እንጂ እኛ ሩታዬን ስለምንወዳት ይሁን እንኳን 150 ሺህ 10 ሚሊዮን እንኳን ቢሆን ለሩታ አንሰባታል። ምንድን ነው ልጅቷ እኮ ዳይመንድ ናት እንዴ! ግን ደግሞ ስጦታ ስትሰጧት በዚህ ልክ እንደዚህ ሆና በዳላር አትበሉ። ወንዶች ነገሩ ጉራ ይወዳሉ። በነገራችን ላይ እኛ ሴቶች ነን እንጂ ማንወደው። ና በነገራችን ላይ ማለት ነው የደስታ ይሁንና ዛሬ እንግዲህ አብርሽና ደስታ አንድ ቤት ተገጣጥመዋል። በነገራችን ያው አብርሽ ሳይነግራት ነው የመጣው። ያው ሩታም በፊት ደውለህልኝ ነግራኝ ነበር የምትመጣው፣ ቃል ገብቼልሃለሁ አንተ ስትመጣ ምንም አይነት ነገር እንዳይኖር እንድትከፋም ስላልፈልግ ቃል ስለገባውልን ለምን ሳትደውልልኝ መጣህ ብላው ነበረ። ግን አልደወለላትም። አበባ ነበረ ይዞላት የመጣው። ልክ ከደስታ ጋር መንገድ ላይ አልተገናኛችሁም እንዴ? አንድ አይነት አበባ ነው ይዘውላት የመጡትና ቅድሚያ የደስታን ከዛ ሩታ ለመቀበል ትንሽ የአብርሽን አቅራርታ ነበር። ደስታ ደግሞ ተቀበዩ ችግር የለም ተቀበይ፣ በኋላ ቆሻሻ ውስጥ እንጠላለን ምናምን። አቤት አቤት ሲችሉበት እኮ ደስታና ሩታ አንድ አይነት ተገናኛችሁና የአብርሽ እንግዲህ ዛሬ አንገቱን አቀርቅረው አበባውን ሰጥቷት ነው የሄደው። እንኳን ተወለድሽ ሃፒ በርስዴይ ልበልሽ ብዬ ነው አልበጠበጥኳችሁም ማለት መልካም ጊዜ ብሎ እንግዲህ ውልቅ ብሎ ነው አብርሽ ዛሬ አንገቱን አቀርቅሮ ነው የወጣው ማለት ነው። ተመስገን ነው። ያቺ ውጥር የለችም፣ ነጥር የለችም አብርሽ ማለት ነው። እና እንግዲህ ደስታ ሩታን እንግዲህ የወርቅ ሰርፕራይዝ ነው ያደረኳት ለልደቷ የወርቅ ስጦታ ነው ብሏል። እንዳለውም ወደ 150 ሺህ 200 ሺህ የሚጠጋ በኢትዮጵያ ወርቅ ሰርፕራይዝ አደረኩሽ እያለ ነው። እና አበባውም አንድ አይነት ነው። እንግዲህ ሁለቱም መንገድ ላይ ያለመገናኘታቸው በጣም ነው ፈታ አድርገውኛል። ግን አንድ ላይ አበባ ይዘው ሳያቸው የሩታዬንም በደስታ እንግዲህ ያው ደስታችን ነው ሩታዬ አይደለም 150 ሺህ 5 ሺህ ብርም ይሁን ዋናው ብቻ ከልቦ አስቦ መስጠቱ ነው። እኛ ስጦታው መስጠቱ ነው እንግዲህ። እና በነገራችን ላይ የዛሬ አብርሽ ውጥር የለም አይደል? አንገቱን አቀርቅሮ ወጣ። እንደዚህ ነው ልጅቷ ሩታዬ ናት። በነገራችን ላይ ሩታዬ ውበት እየደፋብሽ ነው። ሰው ከባሉ ሲለያይ እንደዚህ ውበት ይደፋበታል እንዴ? እሰይ ካይን ያውጣሽ የኔ ቆንጆ። እና ዛሬ እንግዲህ ደስታዬን ይሰጠኝ መጣ ብላለች ሩታዬና ዛሬ እንግዲህ ትናንት ቢሆንም ልደቷ እንግዲህ 3 ጊዜ ነው ኬክ የቆረስኩ ብላለች። በጓደኞቿ ሰርፕራይዝ ተደርጋለች። ፎቶ ስትነሳ ቆርሳለች። ድጋሚ ቆርሻለሁ 3 ጊዜ ነው የልደቴን ኬክ የቆረስኩ ብላለች። ሩታዬ የኔ ውድ ደስታሽ ደስታ ነው የኔ ቆንጆ፣ እንኳን ተወለድሽልን። እንዴት እንደምታምሪ ደግሞ ፍክት ድምቅ ብለሻል። የሎልዬ እናት ሩታዬ። እኛ ምንም ይሁን እኔ ዋና ስጦታው በዚህ ወጥቶ በዚህ ገብቶ እንደዚህ አይገዛም። በ5 ብር በ10 ብር ተገዝቶ አይደለም። እኔ ዋናው ትልቁ ቁም ነገሬ የሩታን ደስታ ብቻ ነው የምፈልገው እንጂ ስጦታው ገና በዚህ የተገዛ ብር ነው በዚህ ያሉ በዚህ አይደለም። እኔ ዋና የምፈልገው የሩታዬን ደስታና ደስታ ነው ብቻ። ሩታዬ ስትደሰች ማየት ነው። ለምን በ5 ብር ገዝቶት አይመጣም ደስታ
ዋና አንቺን ደስታ ማየት ነው የምንፈልገው። ና በነገራችን ላይ ሩታዬ እኮ አክተር ናት። እግዚአብሔርን ተዋናይ ብትሆን አቤት አቤት ይወጣላት ነበረ። እና ለማንኛውም ደስ ይላል። ያው ወርቅ አርጌ ሜዳውን አሁን እየፈራው ነው። እነ ብሩክን እኮ በአሽሙር ስትነካ ነው በቀን ዘረፋ ስለተጀመረ እኔም እንዳልዘረፍ ፈራው እኮ። የ3 ወር ቀን ያረኩት ያንተ አንድ እዚህ ጋር 2 እዚህ ጋር 3 እንዳልዘረፍ በቀን እኮ እንዳንተ ፈራው እያለች እንግዲህ እነ ብሩክንም በአሽሙር ስትገባላቸው ነበረ ማለት ነው። የደስታን ወርቅ ብሩክ አንገት ላይ ያለውን የደስታ ወርቅ ነው ስትል ነበር ባለፈ ሩታዬ። እና በነገራችን ላይ ማለት ነው ሩታዬ ነው ውድ እኛ ምን የሚሆን እንኳን ተወለድሽንም በድጋሚ ደስታሽን ነው የምንፈልገው። እሺ ቆንጆ ይመረብሽ አብርሽዬ። ከውጥር ውጥር ከንጥር ንጥር ወጥተህ ተንፈስ ስላልክ ደስ ብሎናል። የዛሬው ደስ ይላል። ተመስገን ነው። ተሻሽ ምንም ማድረግ አይችልማ አይደለም። ምክንያቱም ወሳኙ እሷ ናት፣ ሴቷ ናት። እና አብርሽዬ አንተ በእጅ ያመጣው ነገር ስለሆነ ከአንገት መቀርቀርም ያ ሲያንስ ነው። እና ደስታ እንግዲህ ለአንቺ ስል ብዙ ነገር መሆን እችላለሁ ሩታዬ። በአንቺ አልደራደርም። በአንቺ የመጣውን ሁሉ በጸጋ እቀበላለሁ። ትዕግስት